ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አምሽታችኋል። ዕለተ ማክሰኞ ሐምሌ 7 2018 የናሁ የምሽት ዜናዎችን ወደ እናንተ ብናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብራችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ ቆዩ። አርዕስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራዊ ምክክር ዋዜማ ለመላው ኢትዮጵያውያን ጥሪ አቀረቡ። የህዝብ ተወካዮች ምክር ቤት ከጣሊያን የ70 ሚሊዮን እና ከፈረንሳይ የ54 ሚሊዮን የብድር ስምምነቶችን አጸደቀ። ከውጪ ሶማሊያ በከባድ ድርቅ እየተሰቃየች ባለችበት ወቅት የተባበሩት መንግስታት ድርጅት አስቸኳይ እርዳታ እንዲደረግ ጥሪ አቀረበ። ለምሽት ከያዝናቸው በዝርዝር ወደምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራዊ ምክክር ዋዜማ ለመላ ኢትዮጵያውያን ጥሪ ያቀረቡ። ጠቅላይ ሚኒስትሩ ነገ ለሚጀምረው ሀገራዊ ምክክር ባስተላለፉት መልእክት ውይይቱ ተራ የፖለቲካ መድረክ ሳይሆን የሀገሪቱንና የመጪውን ትውልድ እጣ ፈንታ የሚወስን አዲስ ታሪክ ምዕራፍ መሆኑንም ገልጸዋል። ጠቅላይ ሚኒስትሩ አባቶቻችን በአድዋ ለነጻነት እንደተዋጉት ሁሉ ዛሬም ሀገራችን የታሪክ አደራ የሚሸከሙ ልጆቿን ትፈልጋለች ብለዋል። ሆኖም ዛሬ ኢትዮጵያ የምትሻው ጠመንጃ ያነገቡ ሳይሆን በሐሳብ ብስለት በእውነትና በእውቀት የተሰናዱ የሰላም ታጋዮች ነው ሲሉ በማህበራዊ ትስስር ገጻቸው አስፍረዋል። ለሀገራችን ዘላቂ ሰላም መረጋጋትና ሁለንተናዊ ብልጽግና የምትተጉና የኢትዮጵያን ታላቅነት ግድ የሚላችሁ ሁሉ የተዘጋጀው እድል እንድትጠቀሙበት ይሁን ሲሉ ጥሪ አቅርበዋል። አክለውም በሰለጠነ ንግግር በሰላማዊ ውይይትና ሀገራዊ መግባባት የገጠሙንን ፈተናዎች ሙሉ በሙሉ አልፈን ወደ ብልጽግና በጋራ መሻገር እንደሚቻልና የኢትዮጵያ ማሸነፍ አይቀሬ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አጽንኦት ሰጥተውበታል። ምክር ቤቱ ከጣሊያን የ70 ሚሊዮን እና ከፈረንሳይ የ54 ሚሊዮን የብድር ስምምነቶችን አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስቸኳይ ስብሰባ ለማይክሮ ኢኮኖሚ ማሻሻያ፣ ለንብረት አስተዳደር ዲጂታላይዜሽን የሚውል የብድር ስምምነት መርምሮ በሙሉ ድምፅ አጽድቋል። ከጣሊያንና ከፈረንሳይ መንግስታት ጋር የተደረጉ ሁለት የብድር ስምምነቶችን አስመልክቶ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ ቤልጅጌ እንደገለጹት ከጣሊያን መንግስት የተገኘው 70 ሚሊዮን ዩሮ ብድር ለበጀት ድጋፍ የሚውል ነው ብለዋል። ይህ ብድር ምንም አይነት የአገልግሎት ክፍያ የሌለበት ሲሆን በ30 ዓመታት ውስጥ ተከፍሎ የሚጠናቀቅና የ16 ዓመት የችሮታ ጊዜ ያለው መሆኑንም ገልጸዋል። በተመሳሳይ ምክር ቤቱ ከፈረንሳይ መንግስት የተገኘውን 54 ሚሊዮን 600 ሺህ ዩሮ ብድር አጽድቀዋል። ይህ የፋይናንስ ድጋፍ ለትዕዛዝ ቁጥጥር፣ ንብረት አስተዳደር ስርዓት ዲጂታላይዜሽን ፕሮጀክት ማስፈጸሚያ ይውላልም ተብሏል። የብድር ወለድ መጠኑ 0.3% ሲሆን በ25 ዓመታት ውስጥ ተከፍሎ የሚጠናቀቅና የ10 ዓመት የችሮታ ጊዜ ያለው መሆኑንም ገልጸዋል። በአዲስ አበባ በነገው ዕለት የሚጀመረው ሀገራዊ ምክክር ጉባኤ ተከትሎ የትራፊክ መጨናነቅ ሊያጋጥም እንደሚችል ተገለጸ። ነገ ሐምሌ 8 ቀን 2018 ዓ.ም ታሪካዊ ሀገራዊ ምክክር ጉባኤ በመዲናችን አዲስ አበባ እንደሚጀመር የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ለዚህ ታላቅ ጉባኤ ከመላ ሀገሪቱ የተወጣጡ በርካታ ተሳታፊዎች ቀደም ብለው ወደ ከተማዋ መግባታቸውን ቀደም ሲል መግለጹ ይታወሳል። የጉባኤው ተሳታፊዎች የተባበሩት አደባባይ ወደሚገኘው የአዲስ አበባ ዓለም አቀፍ ኮንቬንሽን ሴንተር ጠዋትና ማታ ሲገቡና ሲወጡ ባቸው መስመሮች ላይ ከፍተኛ የትራፊክ መጨናነቅ ሊያጋጥም እንደሚችል ባለስልጣኑ አስታውቋል። በተለይም ከሲቪል ሰርቪስ ዩኒቨርሲቲ በሳሊተ ምህረት ከኢትዮ ቻይና መስመር በሳሊተ ምህረት እስከ አዲስ ዓለም አቀፍ ኮንቬንሽን ሴንተር በሚዘልቁት መንገዶች ላይ መጨናነቅ እንደሚኖርም ጠቁሟል። በመሆኑም ነገ ሐምሌ 8 ቀን ጀምሮ ጉባኤው ሙሉ በሙሉ እስኪጠናቀቅ ድረስ በእነዚህ መስመሮች የሚንቀሳቀሱ አሽከርካሪዎች መዘግየቶችን ለመከላከል ቀድሞ አማራጭ መንገዶችን እንዲጠቀሙ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ጥሪ አቅርቧል። የላቀ የላብራቶሪ አቅም በመገንባቱ አደገኛ ወረርሽኞችን በአጭር ጊዜ መቆጣጠር መቻሉ ተገለጸ። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በገነባው የላቀ የላብራቶሪ አቅም አማካኝነት በሀገሪቱ ለመጀመሪያ ጊዜ ተከስቶ የነበሩትን ኤምፖክስ እና የማርበርግ ቫይረስ ወረርሽኞችን ሳይዛመቱ መቆጣጠር መቻሉን አስታውቋል። ተቋሙ ይህንን ያሳወቀው የተመሰረተበትን 100ኛ ዓመት ምስረታ በዓል አከባበርን አስመልክቶ ለጋዜጠኞችና ለኢንስቲትዩቱ ባልደረቦች ገለጻ ባደረገበት ወቅት ነው። ኢንስቲትዩቱ ዋና ዳይሬክተር ዶክተር መሳ ኃይሉ በሰጡት ገለጻ ተቋሙ የዘረመል ትንተና በማካሄድ አዳዲስ በሽታዎችን የመለየት አቅሙን ማሳደጉንም ተናግረዋል። በሽታዎችን ቀድሞ የመለየት የመተንበይ አቅምን ከዘመናዊ ቴክኖሎጂ ጋር በማስተሳሰር እንዲሰራ፣ እነዚህ አገልግሎቶች ደግሞ ባልተማከለ ሁኔታ ተደራሽ እንዲሆኑ እስከ ክልሎች ከዛም አልፎ እስከ ወረዳ ድረስ ያልተማከለ የተቀናጀ እንዲሁም ደግሞ በትብብር የሚሰራ የህብረተሰብ ጤና አደጋ ቁጥጥር ስርዓትን በመዘርጋት የቅድመ ዝግጁነትና ቅን ግንባታ ስራዎች የተጋላጭነትና የስጋት ወይም በየትኛው አካባቢ ምን አይነት የበሽታ ስጋት የጤና ችግር በሰው ሰራሽ ይሁን በተፈጥሮ አደጋ ሊከሰት ይችላል ብለው
ቀድሞ መተንበይ የሚያስችሉ አቅሞች እንዲገነቡ ለዚያ የሚያስፈልጉ ግብአቶች የሰው ኃይል ማሰልጠንና የማብቃት ስራ በአሰራርና በአደረጃጀት ያልተማከለ በማድረግ ሰፊ ስራዎች ተሰርተዋል። በአሁኑ ወቅት በሀገሪቱ ከቀበሌ ጤና ኬላ ጀምሮ እስከ ማዕከል ድረስ የተዘረጋ ጠንካራ የበሽታ ቅኝት ስርዓት መኖሩን በቀን 36 የሚሆኑ በሽታዎችና የጤና ኩነቶችን በቅርበት መከታተል የሚያስችል አቅም መገንባቱንም አብራርተዋል። ይህም ወረርሽኞችን በሚከሰቱበት ወቅት ከማዕከል ብቻ ሳይሆን በየወረዳው ፈጣን ምላሽ ለመስጠት የሚያስችል ያልተማከለ አሰራር መዘርጋቱን ዳይሬክተሩ አክለው ገልጸዋል። የተላላፊ በሽታዎች ምርምር፣ የስርዓተ ጤና ምርምር ስራዎች እንዲሁም የወባና ሌሎች ትኩረት የሚሹ ሀሩራማ በሽታዎች ላይ የሚሰሩ የጥናትና ምርምር ስራዎች እና የምግብ የስርዓተ ምግብ የአካባቢ ጤናና ከአየር ንብረት ጋር ለውጥ ጋር ተያይዞ የሚመጡ በሽታዎችን መከላከልና መቆጣጠር ላይ የሚሰሩ እነዚህ ሰፊ የምርምር ስራዎች አሉ። እነዚህ ደግሞ የሀገሪቱ የምርምር ስትራቴጂን እና የጤና ችግሮችን የበሽታዎች ስርጭት ሁኔታ እና የተጋላጭነት መጠንን እና ደረጃን እና ሁኔታ በየአካባቢው በማየት በዛው ልክ ወካይ የሆኑ ለጤና ምርምር ለፖሊሲ ግብአትነት እንዲሁም ደግሞ ስልታዊ የጤና እቅድ ስራዎች በሚሰሩበት ጊዜ እንደ ግብአትነት እንዲሁም እንዲያገለግሉ እንዲሁም ደግሞ ሳይንስን እና መረጃን መሰረት ያደረገ ውሳኔ ተቋሙ በመጀመሪያው የተፈሪ መኮንን ሆስፒታልነት ከተመሰረተበት ጊዜ ጀምሮ ላለፉት ከ100 ዓመት በላይ በጤና ምርምር፣ በክትባት ምርትና በላቦራቶሪ አገልግሎት ከፍተኛ ስራ ሲሰራ እንደቆየ ያወሱት ዋና ዳይሬክተሩ 100ኛ ዓመቱ ሲከበርም ተቋሙ ያስመዘገባቸው ሳይንሳዊ ውጤቶች፣ የታሪክ ጉዞዎች ለሕዝብ ይፋ እንደሚደረጉም ጠቁመዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ዕለተ ማክሰኞ ሐምሌ 7 የናሁ የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎቻችን እናልፋለን። ሶማሊያ በከባድ ድርቅ እየተሰቃየች ባለችበት ወቅት የተባበሩት መንግስታት ድርጅት አስቸኳይ እርዳታ እንዲደረግ ጥሪ ያቀረበ። የተባበሩት መንግስታት የእርዳታ ኤጀንሲ በሶማሊያ በተለይም በሰሜናዊ ክልሎች ውስጥ ከባድ የድርቅ ሁኔታ በሚከሰትበት ጊዜ እየጨመረ ለሚሄደው ችግር ለሚያጋለጡ በመቶ ሺዎች የሚቆጠሩ ሶማሊያን አስቸኳይ እርዳታ እንዲደረግላቸው ጥሪ አቅርቧል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ እሁድ ዕለት ባወጣው የቅርብ ጊዜ የሰብአዊነት ሪፖርት ላይ እንደገለጸው ከባድ ድርቅ፣ ጎርፍ፣ የእርዳታ መቀነስና ለረጅም ጊዜ ዘለቀ ግጭት ያሉ የተጠራቀሙ ቀውሶች በሚሊዮን የሚቆጠሩ የሶማሊያን ዜጎችን መቋቋም አቅም አዳክመዋል። የኦቾ ሪፖርት እንደሚያሳየው ከባድ የድርቅ ሁኔታዎች ወደ 250 ሺህ የሚጠጉ ሰዎችን ለችግር ዳርጓል። በተጨማሪም በባህር ዳርቻና ርቀው የሚገኙ ማህበረሰቦች ደግሞ በጣም አሳሳቢ ሁኔታ ውስጥ ናቸው ብለዋል። ባለስልጣናቱ አስቸኳይ እርዳታ እንዲደረግላቸው የጠየቁ ሲሆን በመቶ ሺዎች የሚቆጠሩ ሰዎች እየጨመረ የመጣ ችግር እያጋጠማቸው መሆኑን አስጠንቅቀዋል። ከነዚህም ውስጥ ከ570 ሺህ በላይ የውሃ እርዳታ የሚያስፈልጋቸውና 1.5 ሚሊዮን የምግብ እርዳታ የሚያስፈልጋቸው ይገኙበታል ሲሉ የኦቾ ኃላፊዎች ገልጸዋል። የኦቾ የሶማሊያ የሰብአዊ ፈንድ በቅርቡ የ2 ሚሊዮን ዶላር የመጠባበቂያ ገንዘብ መመደቡን ጨምሮ በባይ ክልል ውስጥ ለረሃብ ተጋላጭ ለሆኑ ቡርካሃማ ወረዳ 4.7 ሚሊዮን የአሜሪካ ዶላር ድጋፍ ማድረጉን አስታውቋል። የተባበሩት መንግስታት ድርጅት እንዳስታወቀው ከ400,730 በላይ ህጻናት አጣዳፊ የምግብ እጥረት እያጋጠማቸው ሲሆን ከነዚህም ውስጥ 97,150 ከባድና 303,580 መካከለኛ ጉዳት ይገኙበታል። የስነ ተዋልዶ ጤና አገልግሎቶችና ድንገተኛ የወሊድ አገልግሎት በተለይም ለዘላን ማህበረሰቦች በጣም ውስን ናቸው ሲል ኦቾ አክሏል። በተጨማሪም በሶማሊያ ድርቁ ትምህርትን አስተጓጉሏል። ከ820 በላይ ትምህርት ቤቶች መዘጋታቸውም ኦቾ ሪፖርት ያስረዳል።
አሜሪካ በኢራን ላይ ሶስተኛ ዙር የድሮን ጀልባ ጥቃት መሰንዘሯን አስታወቀች። ዩናይትድ ስቴትስ በታሪኳ ለመጀመሪያ ጊዜ ሰው አልባ የድሮን ጀልባዎችን በመጠቀም በኢራን መርከብ ላይ ጥቃት መፈጸሟን ተከትሎ በቡሽር፣ ባህር ዳር፣ አባስ፣ ኪሽና ቀሽም ደሴቶች ላይ ከፍተኛ ፍንዳታዎች ተከስተዋል ተብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ወደቦች ላይ የባህር ላይ ከበባ እንደሚጣልና ዋሽንግተን የሆርሙዝ ወሽመጥን ለመጠበቅ የ20 በመቶ ክፍያ እንደምትጠይቅ አስታውቋል። ኢራን በበኩሏ በኩዌት፣ በባህሪንና ዮርዳኖስ በሚገኙ የአሜሪካ የጦር ሰፈሮች ላይ የአጸፋ ጥቃት መፈጸሟንም ገልጻለች። በተጨማሪም በሆርሙዝ ወሽመጥ ላይ በሁለት የነዳጅ ጫኝ መርከቦች ላይ በሰነዘረችው የክሩዝ ሚሳኤል ጥቃት የአንድ ህንዳዊ ሰራተኛ ህይወት ማለፉን አስታውቋል። ይህንን ቀጠናዊ አለመረጋጋት ተከትሎ የእስራኤል የደህንነት ኃይሎች በደቡባዊ ኬብሮን ሰፊ ወረራ በማድረግ በደርዘን የሚቆጠሩ ፊልስጤማውያንን በቁጥጥር ስር አውለው የመስክ ምርመራ እያደረጉባቸው መሆኑን የፊልስጤሙ ዋፋ ዜና ወኪል ዘግቧል። በመጨረሻም ለትንታኔ ወደ መረጥነው የውጭ መረጃችን እናልፋለን። በሱዳን የቀጠለው የእርስ በርስ ጦርነት እያስከተለ ያለው ሰብአዊ ቀውስ እጅግ ውስብስብ እየሆነ መምጣቱን የመንግስታቱ ድርጅት አስታወቀ። በከበባና በሰው አጋዦች የሙስሊም ወንድማማቾች በሱዳን የአል አባይደን አሳዛኝ ክስተት ለራሳቸው መጠቀሚያ ያደረጉት መሆኑም ተመላክቷል። በተመድ ዕለታዊ የፕሬስ መግለጫ ላይ የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ እንደተናገሩት በሱዳን እየተካሄደ ያለው ግጭት እያደገ የመጣው ቀጠናዊ ተጽዕኖ ዓለም አቀፍ ስጋትን በፈጠረበት በዚህ ወቅት በቻድ የሚገኙት የሱዳን ስደተኞች መጠለያ ካምፖች ለመጎብኘት እቅድ ተይዟል። ማርቆስ ገደቦ እንደሚከተለው አቅርቦታል። በአፍሪካ ቀንድ ከተከሰቱና እጅግ አስከፊ የሰብአዊ ቀውስን ካስከተሉ የእርስ በርስ ጦርነቶች መካከል የሱዳን ተፋላሚ ወገኖች ግጭት ተጠቃሽ ነው። በሱዳን ምድር የቀጠለው ይኸው የእርስ በርስ ጦርነት እያስከተለ ያለው ሰብአዊ ቀውስ እጅግ ውስብስብ እየሆነ መምጣቱን የመንግስታቱ ድርጅት አስታውቋል። በከበባና በሰው ጋሻዎች የሙስሊም ወንድማማቾች በሱዳን የኤል ኦበይድን አሳዛኝ ክስተት ለራሳቸው መጠቀሚያ እያደረጉት ስለመሆኑም ተገልጿል። ባሳለፍነው ማክሰኞ ዕለት የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ እንደገለጹት የሱዳን የተመድ ዋና ጸሐፊ ልዩ መልእክተኛ ፔካ ሃቬስቶ በአሁኑ ወቅት በቻድ ጉብኝት እያደረጉ ሲሆን በሱዳን ስላለው ወቅታዊ ሁኔታና ስለ ቀጠናዊ አንድምታው ለመወያየት ከቻድ ባለስልጣናትና እውቅና ከተሰጣቸው ዲፕሎማቶች ጋር ተከታታይ ስብሰባዎችን እያካሄዱ ነው። በተመድ ዕለታዊ ጋዜጣዊ መግለጫ ላይ ስቴፋን ዱጃሪክ እንደተናገሩት ፔካ ሃቬስቶ በሱዳን እየተካሄደ ያለው ግጭት እያደገ የመጣው ቀጠናዊ ተጽዕኖ ዓለም አቀፍ ስጋትን በፈጠረበት በዚህ ወቅት በቻድ የሚገኙትን የሱዳን ስደተኞች መጠለያ ካምፖችን ለመጎብኘት አቅደዋል። የተመድ መልእክተኛው ግጭቱ የበለጠ እንዳይባባስ ለመከላከልና ለውይይት መጀመር እንዲሁም ለግጭቱ ፖለቲካዊ መፍትሄ ለማምጣት ምቹ ሁኔታዎችን ለመፍጠር የሚደረጉ ጥረቶችን ለመደገፍ ከጎረቤት ሀገሮች ጨምሮ ከሁሉም የሚመለከታቸው ባለድርሻ አካላት ጋር ምክክር ማድረጋቸውን ቀጥለዋል ሲሉ አክለዋል። ዱጃሪክ አክለውም ሃቬስቶ ሰላምን ለማስፈንና ቀውሱን ለመቆጣጠር የተባበሩት መንግስታት ድርጅት የሚያደርገው ጥረት አካል የሆነውን ፖለቲካዊ ምክክር ከሚመለከታቸው አካላት ጋር ለመቀጠል በሚቀጥሉት ሳምንታት ወደ ሱዳን ይመለሳሉ ተብሎም እንደሚጠበቅ ገልጸዋል። እነዚህ የተመድ ዲፕሎማሲያዊ ጥረቶች በቀጠሉበት በዚህ ወቅት የሱዳን ሙስሊም ወንድማማቾች ከፖርት ሱዳን ባለስልጣናት ጋር በመተባበር የሱዳን መስራች ህብረት ወይንም ታሲስ ኃይሎች እንቅስቃሴን ተከትሎ በሰሜን ኮርዶፋን ኤል ኦበይዳ ላይ ሊከሰት ስለሚችል ሰብአዊ መቅሰፍት የሚገልጹትን ክሶች ማስተዋወቃቸውን ቀጥለዋል። ይህም ታዛቢዎች በህብረቱ ላይ ዓለም አቀፍ ተጽዕኖ ለመፍጠር የተደረገ ሙከራ እንደሆነ ገልጸውታል። ይሁን እንጂ እንደ ታዛቢዎቹ ገለጻ ዘመቻው ትኩረትን በሰሜን ኮርዶፋን ግንባሮች በተለይም በጃብራ አልሼኪ እና በረሃድ አልኑባ ከሚደረጉት ወታደራዊ ዝግጅቶች ለማዞር የታለመ ነው። በተመሳሳይ ጊዜ በእነዚህ አካባቢዎች በሰራዊቱ የሚካሄዱትን ወታደራዊ ዘመቻዎች ህጋዊ ለማድረግና በሱዳን መስራች ህብረት ወይንም ታሲስ ኃይሎች ላይ የሚሰነዘሩትን ማንኛቸውንም ትችቶች ለማጠናከር የታለመ ነው። በተጨማሪም ታዛቢዎቹ ሰራዊቱና አጋር ሚሊሻዎች ሲቪሎች ከኤል ኦበይዳ እንዳይወጡ መከላከላቸው ህዝቡን ለመጠበቅ ከሚቀርቡት ክሶች ጋር እንደሚጋጭና ንጹሃን ሰዎች ለወታደራዊና ለሚዲያ ዓላማዎች በከተማዋ ውስጥ እንዲቆዩ እየተደረገ ስለመሆኑ ጥያቄዎችን እንደሚያስነሳም ይከራከራሉ። ለዚህም የቅርብ ጥቃት ትረካዎችን በማሳያነት
ይቀርባሉ። ሱዳን ሊክስ የተሰኘው የምርመራ ተቋም በኤል ኦበይዳ ዙሪያ ያለውን የሚዲያ ዘመቻ መረጃን እንደ መሳሪያ የመጠቀም ተግባር አድርጎ ገልጾታል። ሪፖርቱ የቅርብ ጥቃት ትረካ በተደጋጋሚ ማስተዋወቁ በዓለም አቀፍ ማህበረሰብና በሰብአዊ ድርጅቶች መካከል የስነ ልቦና ንቃት ሁኔታን ይፈጥራል ሲልም ይከራከራል። ሪፖርቱ በመቀጠልም እንዲህ ይላል። ይህ የከረረ የንቃት ሁኔታ በመቀጠል በሰሜን ኮርዶፋን በተለይም በጃብራህ አልሼሂና በራሃድ አልኑባ መሰረታዊ የሚካሄዱትን ወታደራዊ ዘመቻዎችን ህጋዊ ለማድረግ ጥቅም ላይ ይውላልም ብሏል። ለዓለም አቀፉ ማህበረሰብ የሚተላለፈው መልእክት እኛ በሰሜን ኮርዶፋን የምንንቀሳቀሰው ህልውናችን አደጋ ላይ ስለወደቀ ነውና በስራችን ላይ የሚሰነዘር ማንኛውንም ትችት ጠላትን ከመደገፍ ጋር እኩል ነው የሚል ነው። በተጨማሪም ይህ ሰብአዊና ሚዲያዊ ማጭበርበር የዓለም አቀፍ ድርጅቶችን እጅ ለማሰርና ሰብአዊ ጥረቶችን እንዳያደናቅፉ ወይንም በደህንነት ሁኔታ ላይ ተጨማሪ ውስብስብ ነገሮችን ለማስወገድ በሚል ሰበብ በሰሜን ኮርዶፋን ግንባሮች ላይ በሰራዊቱ ሊፈጸሙ የሚችሉ ጥሰቶችን እንዳይተቹ ለመከላከል እየታለመ ነውም ይላል። ተቋሙ አክለውም በሰራዊቱና በአጋር ሚሊሻዎች የኤል ኦበይዳ መውጫ መንገዶች መዘጋታቸው ከባድ ጥያቄዎችን የሚያስነሳ ብቻ ሳይሆን ግልጽ የጦር ወንጀል ነውም ብሎታል። ይህ እርምጃ ንጹሐንን ከሚመጣ ጥቃት ለመጠበቅ እየታለመ ነው የሚሉትን የሚዲያ ክሶች በህግ ረገድ ተቀባይነት የሌለው ማብራሪያ ናቸው ሲልም ይሞግታል። እውነተኛ ጥበቃ የሰብአዊ ኮሪደሮችን መዘርጋትና ሲቪሎችን በፈቃደኝነት ወደ አስተማማኝ ቦታዎች ማውጣትን ይጠይቃል። ሲቪሎች እንዳይወጡ መከልከልና በግጭት ቀጠና ውስጥ እንዲቆዩ ማስገደድ እነሱን እንደ ህያው ጋሻ ለመጠቀም ቀድሞ የታቀደ ዓላማ መኖሩን የሚያሳይ ጠንካራ ማስረጃ ነው ሲልም ይከራከራል። ንጹሐን ሰዎችን መጠበቅ የሚጀምረው የሐሰት ትረካዎችን በማጋለጥ ኃላፊነት ያለባቸው አካላት ዓለም አቀፍ ህግን እንዲያከብሩ በማስገደድና የሰዎችን መከራ ለጦርነትም ሆነ ለፕሮፓጋንዳ ማገዶነት መጠቀምን ውድቅ በማድረግ ነው ይላል። በዚህ ረገድ ጸሐፊው አልዋሊድ አዳም ማዲቦ እንዲህ ሲሉ ይከራከራሉ። ምናልባት በእውነት የተከበበች ከተማ ኤል ኦበይዳ ላይሆን ይችላል። ይልቁንም የተከበበው የሱዳን ፖለቲካዊ አስተሳሰብ ነው። የወታደር ሰፈርን እንደ ተራ የከተማ ገጽታ ለማየት የለመደና ለምን በመጀመሪያ ደረጃ እዚያ እንደተገኙ የማይጠይቅ አስተሳሰብ ነው ሲልም ይሞግታል። ጸሐፊው አክሎም ለዚህ ነው ቀውሱን የወለዱት ፖለቲካዊና ወታደራዊ መዋቅሮች ሳይጠየቁ በሰብአዊነት ረገድ ብቻ የሚቀርቡ ጥሪዎችን ዋናው መንስኤ ችላ በማለት ምልክቶቹን እንደ ማከም የሚቆጥሩት። የሚያስፈልገው አስቸኳይ ሰብአዊ እርዳታዎችን መጥራት ብቻ ሳይሆን እነዚህ እርምጃዎች ዘላቂ ለማድረግ ስለሚያስፈልጉት ሁኔታዎች እንዲሁም ሁሉም ወገኖች ተግባራዊ ሊሆን የሚችሉበትን ሁኔታ የመፍጠር ኃላፊነት ላይ ጥልቅ ውይይት ማድረግ ጭምር ነውም ብሏል። ይህ በእንዲህ እንዳለ የሱዳን መስራች ህብረት ታሲስ የሰብአዊ ኮሪደሮችን ማስታወቁን ተከትሎ ዓለም አቀፋዊና ቀጠናዊ አካላት ጦርነቱ እንዲቆም ለመጥራትና ሁሉም ወገኖች በሲቪሎች ላይ ጥሰት ከመፈጸም እንዲቆጠቡ ለማሳሰብ መብት ብቻ ሳይሆን ግዴታም አለባቸው። ነገር ግን የሌላኛውን ወገን ወታደራዊ እንቅስቃሴ ችላ በማለት አንዱ ወገን ብቻ ህጋዊ ወታደራዊ ዘመቻዎችን ከማድረግ እንዲቆጠብ መጠየቅ በህግም ሆነ በተጨባጭ ተቀባይነት የለውም ብሏል። ህብረቱ በሰጠው ይፋዊ መግለጫ የታጠቀ ግጭት ህጋዊ መሰረት መርሆችን ከሁሉም በላይ ደግሞ ወታደራዊ አስፈላጊነትን፣ ልዩነትን፣ ተመጣጣኝነትንና በጥቃት ወቅት የሚወሰዱ ጥንቃቄዎችንም ጠቅሷል። ከዚህ የህግ ምንጮች መካከል አንዳቸውም ቢሆኑ ሲቪሎችን ስለሚኖሩባት ወይንም የሲቪል ሰለባዎች ሊኖሩ ስለሚችሉ ብቻ ከአንድ ከተማ ላይ ጥቃት መሰንዘርን ፍጹም ክልከላ አይጥሉም። በመቀጠልም እንዲህ ብሏል። ዓለም አቀፉ የሰብአዊ ህግ በከተማዎች ላይ የሚሰነዘሩ ጥቃቶችን በራሱ አይከለክልም። ይልቁንም በሲቪል አካላትና በወታደራዊ ኢላማዎች መካከል እንዲሁም ሙሉ በሙሉ በሲቪል ከተሞችና ወታደራዊ ኢላማዎችን በያዙ ወይንም ወታደራዊ ዘመቻዎችን ለመደገፍ ጥቅም ላይ በሚውሉ ከተሞች መካከል ይለያል። በዓለም አቀፍ የሰብአዊ ህግ ደንቦች መሰረት እንደነዚህ ያሉ ተቋማት ህጋዊ ወታደራዊ ግቦች ናቸው። በህዝብ ብዛት ባለበት ከተማ ውስጥ መገኘታቸው ያንን ደረጃ አይለውጠውም ወይንም የሲቪሎች መኖር ህጋዊ ወታደራዊ ኢላማን ህገወጥ አያደርገውም።
ይልቁንም እንደዚህ ያሉ ጥቃቶች እንዴት መከናወን እንዳለባቸው ይደነግጋል። እነዚህ ግዴታዎች በተቻለ መጠን በሲቪሎች ላይ የሚደርሰውን ጉዳት የሚቀንሱ ዘዴዎችን መምረጥ፣ ጥቃቶችን በወታደራዊ ግቦች ላይ ብቻ መገደብ፣ የሚጠበቀው የሲቪል ጉዳት ከታሰበው ተጨባጭና ቀጥተኛ ወታደራዊ ጥቅም ጋር ሲነጻጸር ከመጠን በላይ ከሚሆን ከማንኛውም ጥቃት መቆጠብና በሲቪሎች ላይ ሊደርስ የሚችለውን ጉዳት ለመቀነስ የተቻሉትን ጥንቃቄዎችን ሁሉ ማድረግን ያካትታል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ማክሰኞ ሐምሌ 7 የናሁ የምሽት ዜናዎቻችን የተከታተላችሁትን ይመስል ነበረ። ከዜናዎቹ ጋር ሰናይ ንጉሴ አብሬያችሁ ነበርኩ። መልካም ምሽት።